ክተት አዋጅ አድርገን ጋይስ አንድ ሳምንት ሙሉ ከሄዱ እንቀጣቀጣታለን። በክተት አዋጅ አለቀ። በተጠንቀቅ እየጠበቅን የተዘጋጀ ሰራዊት አለ ጃፒ። እኔም ደግሞ ሰራዊቶቼን አሰልፌ ክተት አዋጅ አድርጌ እንቀጥላለን ነው የምላቸው። 1 ሚሊዮን ሰራዊት ነው ያለሽ እኮ ያንቺ ሰራዊት ደግሞ ድሮን አለው አባዲ ክተት አዋጅ ቅድማው ክተት አዋጅ ነገር እመቤቴን ነው የምልህ እንጂ እኔ እሱ የሚያናድደኝ ለምንድን ነው? እኔ ጓደኛ በሆንክ ሰዓት ላይ ጃፒ እግዚአብሔር ማንም ሰው አይነካም። ቢቸግር እኔ የምቆም ሰው ነኝ የሆነ እና ውስጤ ክፋት ስለሌለው ሰዎች ምቀኛ ቅናተኛ ባልዋልኩበት ሲያውሉኝ በጣም እኔ አሁንም ዛሬ የምምለው እግዚአብሔር ልቤን ያውቃል። ክፋት ከሰራው ሰው የበሽታ ያለበት ነው ለኔ እናቴ ትሙቡቴ እኔ እግዚአብሔር ነው ኢቭን ራሱ በዚህ እንትን ማለት ነው እና አሁን ይኸውልሽ ብዙ ሰው ያወራው ሰው ቤታ አንድ ጊዜ ይኸውልሽ እድለኛ ነሽ በቃ ብርቱካን አንድ ጊዜ ይኸውልሽ ምን አለ መሰላችሁ እኛ ቤታን ያየናት ጅቦ እንደዛ ሰርቧታል ምናምን አላግጦባታል። እኛ ግሩፕ ይዘን ጌም ስንጮት በእውነት ያልጠበቅናት እንደ መብረቅ መታ መብረቅ ነው ደግሞ ስሙ መታ ዱቅ ብላ በቃ መብረቅ ነው የሆነችብን። አሁን እኛ ደንግጠናል። ያ ድንጋጤ እስካሁን አልወጣልንም። ደርሳልናለች። ጅቦ በነገራችን ላይ ማለት ነው አይኖ እኮ ጅቦ እግዚአብሔርን አንድ ነገር ሳልለው የተጣላዎቹበት ሰው ቤት እየገባ ማለት ነው እነዛ የምናውቃቸው ሰው ቤት እየገባ ሲያጋግል ሲሰድበኝ ምናምን ነበር። ግን የዛን ቀን ማርያምን ነው ምልክ ማርያምን በጣም ተናግሮኛል እኮ ግን የዛን ቀን ሳይ ዴዚ ጋር የተጫወቱ ምናምን ነገር ማለት ነው የሱን ሳይ ሰው ታብታብ አላረገለና ምን ችግር አለው? ምን ከሱ በላይ እኮ የከፋ ብዙ ሰዎች ጎርተውኛል። እኔ ማቃቸው ሰዎች እሱ ምን አደረገኝ? አያቱ ይሄ ከዚህ በላይ የዋነት የለም። መጣው እንደዛ ብዬ ነው የገባሁት እንጂ እኔ ምን አሁን ጅቦ ምን ያደርግልኛል? ነገ እኮ ጅቦ ተሰርባቸው ሰው ይፖስታል ምን ይላል ምናምን ማርያምን ገብርኤል የግሩፓችን አባል ሌላ ሰው ሰማ ጃፒ ቁጭ ብያሰው እንዴ እሱ እኮ ከሱ በላይ እኮ እኔ የምወዳቸው ሰዎች አሉ አይደል እምላቸው ከእኔ ለኔ ይሆኑልኛል ይወድቁልኛል ለኔ በቃ አብሮ ይቀመጣሉ እምላቸው ሰዎች ረግጠውኛል። ብዙ ክፉ በድለውኛል። እሱ ምን አደረገኝ? ከዛን ከማርያምን አይምሮ ውስጥ ያለው ብርቱካን ይመጣል ምን አደረገኝ? በቃ ምን ችግር አለ እንዴ ታብታብ ላስደረግለት ብዬ ይሄ ነው በቃ አይምሮ ውስጥ የመጣው እንዴ። አሁን እኛ ይኸውልሽ ግሩፕ አለን ይኸውልሽ ልንገርሽ ቤታ የኛ ግሩፕ ውስጥ አንተ ደግሞ ከኮፍያ ማያልፍ ግሩፕ ኖ እንደ ሊቀመንበር አሁን ሄለንን ነው ምክትል ልናረግሽ ፈልገናል። ሮማን ጠይቀናት እምቢ ብላለች። ምክትል ሮማን ጃፒን ማን ያለ ተረጣጣ በቃ ቲንኪን ያባል ቲንኪ በቃ እሺ ከዛሬው ጃፒ ከዛሬው ነገር ምን ተረዳክ እስኪ ንገረኝ። እኔ የተረዳሁት ምን መሰለሽ እውነት ለመናገር መተሽ አስተያየት መስጠትሽ ትንሽ ላንቺ የሚመጥንሽ ነገር አይደለም። ገባሽ? ሰዎች ሲያወሩ ስቀሽ ተሳስቀሽ ማለፍ ሲገባሽ እንደ ተሸነፈ ሰው አስተያየት መስጠትሽ ትንሽ ለነሱ ክብር ሰጥታቸው እሱ ማለቀስኩትኝ ልጃፒ ምንድነው ሲደራራ አሁን በባለፈውም በሄለንም አልሰጥሽም ማለት ተረዳን። አሁንም ይሄ ነገር መጣብኝ እንዴ ሶ ቲክቶክ ላይ የሆነ ነገር በመጣ ቁጥር እኔ መሳተፍ አለብኝ ወይ ግዴታዬ ነው ብዬ ነው ገባክ። በጣም ብስጭት ስላለ ኢቭን ራሱ ቴንክ ዩ ሻውን አወራበታለሁ ብዬ ረስቸው ማለት ነው። በነገራችን ላይ ያ ሰው ይውጣና ባፉ ማለት ነው አሁን ብሎክ አርጌው ነበረ ብዬ ቅድም የተናገርኩት ሰው ይውጣና እስኪ ማለት ነው አንድ ነገር ይናገረኝ የኔ ጊፍተር ጋር የራሱ ዛሬ የተጫወተ ሰው ጊፍተር ጋር ሄዶ ማን ነው ኮንትሮል የሚያደርግ? እናቴን እንሳኝን ያ ቴክስትን ካላወጣው እኔ ቤት አይደለም። እስኪ ያ ሰው ይናገረኝ። እኔ ቤት አይደለም እንዴ አልበዛም እንዴ? አሁን እኮ ነው ትዝ ያለኝ ጃፒ የሆነን ሰው ብሎክ አደረኩኝ። እኔ ቆይቷል ብሎክ አደረኩኝ ማለት ነው። እኔ ስጣላ አሚኔ ከሆነ ሰው ጋር ስጣላ ኮመንት ላይ ሲያሽቃብጥ አይቼ እንዴ ሁለታችን እንደማስታረቅ ወይም ደግሞ መሐላችን እንዳለመግባት እንዴት ፎሎ ያደረኩት እንዴት ያሽቃብጣል ብዬ ብሎክ አደረኩት። ዛሬ እኔ ከሰው ጋር ስላገናኘው ነው ያልሻትን ቃል በቃል ነግርሻለሁ። አላልኩም ብትይ እማምላክን ስክሪንሻትሽን ይዤሽ እመጣለሁ። ስክሪንሻትሽን እኔ ቤታ ልክስክስ አይደለም። አንቺ ዛሬ ቆይ ልንገራት። ዛሬ አንቺ አፍ የለሽም የዛ ሰው ጋውን ዛሬ ወይኔ እንደዚህ የምትዩ የዛ ሰው ጊፍተር ጋር ሄደሽ ማለት ነው ኮንትሮል ማንም ያደርግክ ኮንትሮል የሚያደርግህን ሰው ተው ስጠኝ ብለሽ በቴክስት የጻፍሹቴ አባቴ ይሙትን ስክሪንሻትሽ አለኝ ስክሪንሻትሽ። እሺ
ቃል የላቸው ማፋቸው የሚናገሩበት ስክሪንሻትሽን አውጥቼ ስቶሪ ላይ ለጥፍልሻለሁ። ገባክ? እኔ ከእንትና ጋር ስላገናኘዋት በእኔ እንትን አለች። እኔ እኮ ጓደኛዬ እህቴ ወንድሜ አጎቴ እያልኩኝ እኮ ጊፍተር ጋር እየሄድኩ ከጀርባ እኮ ምጽፍ ሰው አይደለሁም። ማርያም ለምንድን ነው ብሎ ያረኳት? አምፖል ያረኳት ምክንያት አለኝ። ለጊፍተር እየሄዳችሁ የምትጽፏትን ነገር ከሀስከፈ ስለማቅ ነው። ሞራል የላችሁም። ቆይ አንዴ ጃፒ ይሄን ነገር ልናገር። እኔ ጋር እዚህ ጋር እህቴ ውዴ ፍቅሬ እኔ እኮ ነኝ እንዲያረኩት ብትይ የራሳቸው ጊፍተር ጋር እየሄድሽ የጻፍሻትን ታውቂያለሽ። ያቺ ሴት ደግሞ ለኔ መታ ስክሪንሻቱን ልካልኛለች። አባቴ ሙት አላልኩም በይ አንቺ ብቻ አላልኩም በይ በቃ ቤታ የተያቸው አሁን አንድ ጥያቄ ብሎክ ያረኩትኝ ዘመንና ጣጤ የለውም። ተረዳሽ? አሁን ከንትን ጋር ከሶማሌ ጋር ጌም ስላገናኘው ተናዳ ነው ምናምን ብሎ ከደረገች ጉድ ፈላብኝ። ይሄው ነው እኮ ማሬ። አሁን እኔ ለምሰልሽ አሁን እቴቴ ሁሌ ሀቢባ እስኪ ያልሞተኝ ትመስክር። ለሀቢባ ራሱ የጻፍኩላት መቼ ነው? አንድ ጥያቄ ልጠይቅሽ ቤታ። እስኪ አንድ እናቴ ሲያርዬ ነው ፍቅር እስኪ አንድ ነገር ትናገር። እሺ አንድ ጥያቄ ልጠይቅሽ ቤታ። አሁን ከኛ ጋር አውሪታችሁ ቤታ እየሰማሽ ነው ወይ? ጃፒ ይሰማል? ይሰማል ጃፒ። አሁን አንቺ ከእንትና ጋር የከፋ ጸብ ከሌለሽ ብትታረቁስ? አንተ ደግሞ ተው በእናትህ ጃፒ። የእውነት ቁም ነገር እኔ ለመሰለሽ ለአንዳንድ አለቅላቂዎች ሲባል የእውነት ተበዳድላችሁ አይደለም ነው። ስማኝም አዳምጠኝ። ሰው ላለቅላቂ ብሎ ቢታረቅ ማለት ነው ልቡ ካልተራረቀ። እኔ ለምሳሌ ካንተ ጋር ተጣልቼ ቡርቴ ደስ ይበላት ገባክ አይደለ? ቡርቴ ትናደድ ብዬ ካንተ ጋር ብታረቅ ምንም ትርጉም የለውም። የሰው ልጅ መታረቅ ያለበት ከልቡ ነው። ከልቡ ቂሙን አውጥቶ ከልቡ ክፋቱን ቅያሜውን አውጥቶ ከልቡ ሲታረቅ ነው እውነተኛ እርቅ የሚባለው እንጂ እኔ በነገራችን ላይ ጃፒ ሰው እንዲናደድ ብዬ ከማንም ጋር መታረቅ እዚህ ቲክቶክ ላይ እንደዛ ማድረግ አቅም አለኝ። ታውቃለህ አይደለ? የጠላት ወዳጄ ነው እያልኩ ሰው ለማቃጠል ሰው ቤት ገስት መግባት እችላለሁ፣ ገስት መላክ እችላለሁ ምናምን ያስገቡኛል። ቤታ ነኝ አሁን እኔ እቴትዬ ጋር ማለት ነው። ማርያምን ነው ምልክ በፊት ፍላጎት ቢኖረኝ ገስት ኮመንት ላይ ቀልድ ምናምን ብጽፍና ምናምን አንቺ ዱቄታም ግቢ ምናምን ብለን እንደምናወራ አውቀዋለሁ። ኖ ሰው የሚታረቀው ከልቡ ነው። የውሸት እኔ ታርቄ ማለት ነው ጃፒ ማስመሰል አልችልም። ከታረቁኝ ከልቤ ነው የምታረቀው። እሺ እኔ አሁን አንድ ጥያቄ ልጠይቅሽ። እሺ አንድ ጥያቄ ልጠይቅሽ። የጠየቀኝ ቴክስት አውጣለሁ። እሺ ለምሳሌ አሁን የከፋ ጸብ ካለ ሰው ተበዳድሎ ከሆነ እኔ ታረቁ አልልም፣ አብራችሁ ሙኑ አልልም። ተበዳድሎ ከሆነ ካልተበዳደላችሁ ግን የሆነ ስሜታዊ የሆናችሁ ምናምን የተነጋገራችሁት ነገር ካለ እኔ ዲቦራንም ባለፈው እኔ ጋር መታ ነግሬያታለሁ። ስትለያዩ አንድ ሰው ማለት ነው ስብስብ ሲል ነው የሚያምርበት። ስትለያዩ ሁላችሁም ጋር ወገን ይዛችሁ የሆነ ችግር ይመጣል። የከፋ ጸብ ካልሆነ ያለው በመካከላችሁ ብትታረቁ አሪፍ ነው። መታረቃቸው እኮ አይቀርም ጃፒዬ። ጃፒ አልሰማኝም እንዴ? ግን እስቲ አሁን በዚህ መሀል እንትን አይደለም። እንዲሁም የሰው ክፉ ማን እንደሆነ ታውቃለህ ጃፒ? እቴቴ ለምን እንደሆነ ታውቃለህ? ሀቢባ ጋር ገብቶ ምን እንዳደረገ ድራማሽ አልተሳካም። አታስታውቂያቸው ብሎ ሳበስ ኧረ በኢየሱስ ለቤቷ ስትቆም ሳራን በውስጥ ሄዶ ከዚህ በኋላ ከሰርጀሪ ጋር ግንኙነት ቢኖርሽ ለእሷ እንድብትይ እንዲያረግሻለሁ ሚዲያ ላይ አጠፋሻለሁ አለቅሽም ምናምን ብሎ ተክስት ጻፈላት ለሳራ ዳጣ። እመቤቴ እናቴ ለማታ ሚዲያ ላይ ተናግራለች። ለሀቢባ ጻፈላት አልጠራችም በውስጥ ጽፎ ለቤት ነው። ሰው ሲታረቁላችንም ደስ ሊለን ነው የሚገባው። ለምን ቆምሽላት ለቤት ተብሎ አሁን ደግሞ ዛሬ ሀቢባ ላስታርቃችሁ ብላ ገና ከገስት ሳትወርድ እሱ ወዲያውን ላይ እኔ አሁን ቤታ እኔ አንድ ነገር ልንገርሽ ምንም ሽማግሌ አይደለው ምንም አይደለው። እንደ ሐሳብ አንድ ሐሳብ ልንገራችሁ። እኔ ዲቦራንም ባገኛት እንደዛ ነው የምላት። ካልተበዳደላችሁ ክፋት ውስጣችሁ ከሌለ የእውነት እንትን ካላችሁ ታረቁ። አብራችሁ ስትሆኑ በጣም ነው የሚያምርባችሁ። በጣም ፓወር ነበራችሁ። እናንተም ደግሞ አልተሰዳደባችሁም። ምን አልከኝ ጃፒ? ሶሪ የሆነ ስክሪንሻት ላውጣ እኮ ነው። እስካሁን ስትሰዳደቡ አልሰማናችሁም። የሆነ ነገር ስትባባሉ አልሰማንም። እና የእውነት ውስጣችሁ ሁለታችሁም ጋር ቂም ከሌለ
ዲቦራንም እኔ በውስጥ ማውራት አልፈልግም ከማንም ጋር። እዚሁ ጋር ግን ዲቦራንም መናገር እንችላለን። እህታችን ነች፣ አንቺም እህታችን ነሽ። ብትታረቁ ደስ ይላል። እርቅ ደስ የሚል ነገር ነው። ጃፒ አትሰማኝም እንዴ? የምልህን ጃፒ ኖ እኔ አሳይመንቱን ወስዳለች። ጃፒ በውስጥ አናግራቸው ሁለቱንም በደንብ ተነጋግረው ግልጽ አድርገው እንድታረቁ ለሀቢባ አሳይመንት ተሰጥቷታል። እንደዛ እንጂ እንደዛ መሆን እንጂ ያለበት እዚህ ጋር መጥቶ የማንም መቀለጃ ማንም ሰው መሆን የለበትም። ገና ይታረቃሉ ብሎ ሩጦ ወጥቶ ለሀቢባ ማስፈራሪያ ይጽፋል። ይሄ ማይረባ በስመ አብ ወወልድ ወመንፈስ ቅዱስ በጣም ነውር እና ቤታ በቃ ጥንካሬሽን አሳየሽ። ዛሬ እንደውም እንደተባለው ስለገሙ ነበር መወራት ነበር። ያ ግን አሁን አንቺ አታልቅሽ፣ የመጣሽ አታልቅሽ። ኧረ ነው እኔ ልህኛ ስለሆንኩ ነው እያወራችሁ እንጂ ምንም እንትን የለም ነው። አይ አግኝቼዋለሁ አንድ እንትን ይባልና እንዴት እንትን እንደምል አሳየዋለሁ። ኖ ጃፒ አንተ እንዴት እንደገረመኝ ታውቃለህ? የሆነ ሰው ተነስቶ እኔ ብሎኬት ተደረኩበት ምክንያት እኔ ከሶማሌ ጋር ስላገናኘው ምናምን አዋት አይደለም። ያገናኘሽውን ሰው እኮ ጊፍተሩን ለመቀማቱ ከሄደሽ የጻፍሽውን ባለቤቷ ስክሪንሻቱን ልካልኛል። ይለን የጻፍሻትን እንዳለ እኮ አለች እኔ ጋር እካካም ደግሞ አውጥቼ ለጥፍልሽ። ማንን እኔ ፈርቼ እኔ ቤታ ማነች? ስሟን ነገር ኧረ ስሟን ቄስ ይጥራ ወደዛ። ስሟን አልጠራውም። አስመሳይ እህቴ፣ የኔ ፍቅር፣ የኔ ማር፣ የኔ ምናምን። ከዛ በኋላ በጎን ደግሞ ሄዶ መጻፍ። እስኪ አልጻፍኩም ትበላት እሷ። ስሚ፣ እኔ አንድ ነገር ምን እንደታዘብኩ ታውቂያለሽ ቤታ? የእውነት አንድ ነገር ልንገርሽ። የሆነች ልጅ ወንድሜ ወንድሜ ምናምን ትለኛለች እኔን እና ጆከርንም ትለዋለች። ልንገርሽ፣ ጆከርንም ትለዋለች። ከዛ ለሌላ ጀለሳችን ደግሞ ሄዳ ስለ እኔና ስለ ጆከር እየከተከተችን ሪከርድ አልሰማም እንዴ አልኩት። ድንግጥ ነው ያልኩት። ድንግጥ ስማ እኔ በጣም እኔም ደግሞ ማለት ነው ትዕግስት የለኝም ጃፒ። የሚያስመስል ሰው እኔም ትዕግስት የለኝም። አሁን ለምሳሌ አንተ መጥቶ ማለት ወይ ኩይ ነው መጥቶን አንድ ሰው ማለት ነው እኔን እንደ ምቀኛ እኔን እንደ ክፋት ገባክ እኔ እንደ መጥፎ ሰው አሳይቶ እኔን ማለት ነው። ከዛ እዛ ሰው ጋር ሄዱ የኔ ማር የኔ ውድ እህትየው ምናምን ሲል ድንግጥ ነው የምለው። ከዛስ እግዚአብሔር በሰላሙ ሰዓት ስክሪንሻት ሲላክልህ አስቀምጣለሁ። በነገ አየህ ዛሬ እንዲህ ተባለ ጃፒ አየህ በማስቀመጤ እኔ እናቴ ዛሬ በማስቀመጤ ስክሪንሻቱን ሰው ሲልክልኝ አየሽ አይደለ ጊፍተር ለመቀማት እንደዚህ እኮ ጻፈች ተብሎ ተላከልኝ። ዛሬ ስታሽቃበጥ የነበረችዋ ሴትዮ ማለት ነው የሰው ጊፍተር ለመቀማት አባቴ ሙትን ማን ነው ኮንትሮል የሚያደርግ ስጠይ ምናምን ተብሎ እዛ ሰው ጋር የተጻፈ ቴክስት እኔ ጋር ደርሷል። እንዴ ራስሽን የሚያኮራ ነገር ነው መስራት ያለብሽ። ራሴን ነፃ ማወጣው ራሴን ማስከብረው በዚህ ነው። ገባክ ጃቢ? ላጥ እያደረኩ አሁን በዚህ አጋጣሚ አንደኛዋንም አንፎሎ አድርጌያታለሁ። ጌመር ለምን አደረገችኝ ብላ አፏን አትከፍትም። ለምን የእኔ ጊፍተር ጋር ሄዳ ቴክስት የጻፈችውን ታውቃታለች። ከአንዴም 3 ጊፍተር ጋር ሄዳ የጻፈችውን ታውቃታለች። ለዛ አንፎሎ አድርጌያታለሁ። በዚህ አጋጣሚ ማህበረሰቡ እንዲማርበት ባክሽ ቤታያ እንዲያሳይን እንደው እኛም እንማር። ምን ታውራ ለቤቴ ታውራ ለጥፍላታለሁ። የለም ተይል ለምን መሰለህ ጃፒ ቲክቶክ ላይ ፋራ አይደለሁም እኔ ቀድማ እንደዚህ ሆነ ምናምን ይባላል። ያ ሰው አሁን ዛሬ አንድ አወራል እኔ መለስኩ አይደል? የለም ይባል ያ ሰው አረ የለም አላረኩም ይበል ብቻ የዛ ሰዓት በቃ ጉድ ይወጣል። አላረኩም ይባል ከዛ በኋላ እኔ ነኝ የማውቀው። ሄለን ጋር እኮ ሄደን እኮ በ20 አንበሳ በ10 አንበሳ ነው ይህን ሁሉ ነገር የምንሰማው። በነፃ ይወጣል ማለት ነው። እኔ በነፃ ነው ማስከፈላቸው። እኔ ግን አልከፍልም። እንደ ቤታ ጋር በስንቱ እንክፈል? አንተ አስጠንቁለን ከፍለን መክፈል እኮ ያሳየሁት እኔ ነኝ እኮ ጃፒ። የጥንቆላ የጣፈንታ የምን እያልኩኝ እኮ ማስከፈል አሁን እኔ ሁላችሁ ከዛሬ ጀምሮ እዚህ ቲክቶክ ላይ እኔ ልታጠቁ ልትደራጁ ብትነሱ ማለት ነው አዝኜ ዝም ያልኩሽ ድምፅሽ ምንሽ እናቴ ትሙት። እኔ ጃፒ ገብርኤል ነገ ግፍ እፈራለሁ እያልኩ ነው የምምለው። ግን አንድ ሰው ሊደራረብብኝ ቢመጣ ሊያስመስል ቢመጣ በዝርዝር ዘገባ አሳይሻለሁ። አንዳው ቤታውን እንደው እውነት ለመናገር እንደዚህ አንዳንድ ሰዎች እንደዚህ መጥተው እላፊ እኔ ጋር ቢሄዱ እኔ እላፊ ማልሄድ ይመስልሻል?
ሰው እኮ ስለማያውቅ እንትን እላለሁ ሁል ጊዜ የራሳቸው ነገር ጠልፎ ይጥላቸዋል ጃፒ ብዬ አስባለሁ። አሁን ሰዎች እኔም በሚነኩ ይልቅ እናቴ ትሙት ነው የምልክ። አሁን የሆነ ሰው በጣም ነው የሚያስላላው፣ ግን እግዚአብሔር ምስክሬ ነው የምልክ ከኛ ልጆች ጋር ሁሉ የሚያጣላ ማለት ነው የድምፅ ምናምን ነገር ከሰው ጋር ሲያወራ ለእኔ ተልኮልኝ አለኝ። እመቤቴን ነው የምልህ ጃፒ የሆነ ሰው በጣም በቃ በፖለቲካውን አማራን በጣም የአማራን ሲያንቋሸሽ ምናምን አለኝ። ግን ሰው ይሄ አሁን ይሄን ነገር ብታረ እንዲያው አፍ ለአፍ ተከፋፈት ተሰዳደብ ይሄን ነገር ብታወጣ የሰው ህይወት ያገዳድላል። ገባክ? ሰው ይገዳደላል። ያ ደግሞ አንተ አምኑ ያሳየ የሰጠ ሰው ደግሞ ያዝናል። ገባ? ያንን እያልኩኝ ነው ዝም ምላቸው ብዙ ሰዎች። ከዚህ በፊት በአንደበቴ ያወራሁት ሪከርድ የሌለኝ ይመስልሻል? ስለ ጎንደር ልጆች ያወራኝን ሳወራ እዚያ አንዳንድ ሰዎች የእውነቴን ነው የምላችሁ ስለተሸማቀኩ ነው ሴቭ ያደረኩት። እንደ እያንዳንዳችሁ ጃፒ ልንገርክ የምትጠረጥሩትን ሰዎች ሪከርድ አድርጉ። ሁሉንም አሰሱንም ገሰሱንም። እኔ አሁን ድሮ ማለት ነው አላቅም ነበር ሪከርድ። የሆነ ሰው ነው ሪከርድ ያስተማረኝ ሰው እንደሚደረግ ማለት ነው። የምትጠረጥሯቸውን ስታቱ ነው ማሪ። የምትጠረጥሯቸው ሰዎች ካሉ የማይታመኑላችሁ ሰዎች ካሉ ማለት መረጃ አስቀምጡ። እግዚአብሔር ምስክሬ ነው ጋይስ፣ መረጃ አስቀምጡ። የሰው ልጅ ተገለባባጭ ነው፣ ተለዋዋጭ ነው። መረጃ አስቀምጡ። ከዛ በኋላ መልስ ትመልሱላችኋላችሁ። ቲጂ አንቺ ቲጂ አጥበሽ እኮ የምታለቀልቅኝ ሰው ነበርሽ። እኔ እናት አዘንሽ። ስንት መረጃ በእጄ ላይ ይዤ ያስቀመጥኩ ነኝ። ያከባብራል። እንዴት ሰው ጓደኛ ሪከርድ ያደርጋል? እንዴት እንትን ይላል ይልሻል። ማድረግ አለብሽ። ጓደኛ አይደል እንደ መጥቶ የሚሰድብሽ ዘግዝቆ ቤተሰብሽን እያመጣ ወንድሜን እያመጡ የሚሰድቡኝ ጓደኞች ያሉ ውዴ ይጠቅምሻል። ምን ይጠቅምሻል? አሁን ዛሬ ማለት ነው እችን ቀላሏን እንኳን ነገር ምን ተብሎ ነው የተወራው? ሳሮን ብሎክ የተደረገችበት ምክንያት ከሶማሌ ጋር ስላገናኘቻት ቀንታ። እኔ ደግሞ መረጃ ያለ ገባሽ? ለምን በውሸት ለምንድን ነው እኔ እንደዚህ ስም የሚጠፋው? አየሽ፣ ልክ እንደዚህ ሲጠፋ ለራስሽ ትቆሚያለሽ። ምክንያት ይሄ ነው ብለሽ የምትናገሪበት ምክንያቶች አሉሽ። ምሳሌ ነው የምሰጥሽ። ሌላውም ቢሆን ነገ ሊዋሽሽ ይችላል። አሁን ለምሳሌ ማናት ሄለንና እቺ ብራውን ሹገርዬ ማን ነው ስሟ? ኧረ ስሟን ንገረኝ። ሳሪ ትልቋ ሴትዮዋ አሁን ዛሬ ማናት ቅሌታማ አላበሻ አሁን ሄለን ወጣ ማለት ነው። ቆይ ንገርክ ሄለን ወጣው ለምሳሌ ማለት ነው እንትን ብላ ብትናገር ሳሪ እኮ እንደዚህ ብላኛል እንዲህ ብላኛል ብትል ኧረ ሳሪ በፍጹም አትልም ነው የምንለው። ሁላችንም አትልም በፍጹም። እንዴ እሷ እኮ የተከበረች ሰው ናት፣ ባለ ሀብት እኮ ናት፣ ሰው የምታስተናግድ ጎንበስ ቀና ብላ የምንወዳት ትልቅ ሰው ናት ነው የምንለው። ተረዳችሁ? ጋር አንድም አታወራም አንድም አታነሳም ነው ብላችሁ የምትከራከሩት። ሪከርድ በማድረጓ ግን ባይኖር አው ማንም ሰው አያምናትም። በቃ ማንም ሰው አያምናትም። ሄለን አንቺ አስመሳይ ምናምን እኛ ሳሪ እንወዳታ ነው። ሪከርድ በማድረጓ ግን ሳሪ ምን አይነት ወሬ እንዳወራች ምን እንደተባለ ይሄ ሁሉ ነገር መጥቶ ተበጣበጠ። ስለዚህ የምትጠራጠሩትን ሰው ሪከርድ አድርጉ። ሁሉንም ሰው ሪከርድ አድርጉ ማለት አይደለም። የምትጠራጠሩትን ሰው ነገ ይለወጥብኛል ብላችሁ የምታስቡት ሰው ከዚህ በፊት ስትጠቁ ያልቆመላችሁን ሰው የሆነ ነገር ትንሽ ነገር ከተሰማችሁ ሪከርድ አድርጉትኝ። ሲጀመር ከሰው ጋር አለማውራት በውስጥ ጃፒ ከሀስ ተጀምሮ እስከምሮ ስልካችሁን ሰጣችሁ አሉባልታ ይሄ ነው ብላችሁ አለማውራት። ምን ያደርግልሻል? ሚዲያ ላይ መጥቶ ያወራ ሚዲያ ላይ ከፈለገ ያወራ። በውስጥ ሪከርድ አድርጉት። በቃ ሰው የሚተማመንበት ጊዜ ጠፍቷል። ማርያምን ሰው የሚተማመንበት ጊዜ ጠፍቷል። ስለገዛ ወገንሽ እየተወራ ሪከርድ አላረግም ማለት ይከብዳል። ስማኝ የሆነ ሰው ማለት ነው እዚህ ቲክቶክ ላይ ወጥቶ ይፎክራል። በውስጥ ደግሞ ማለት ነው እንዴት አድርጎ እኮ እንዳወራኝ እኮ ጃፒ እኮ እግዚአብሔር ምስክሬን እንባ እያተናነቀው እያለቀሰ የሆነ ሰው አውርቶኝ ከዛ በኋላ ሶሻል ሚዲያ ላይ ሲወጣ ማለት ነው ያዙ ይልቀቁኝ ይላል። ገባክ? አሁን እንደዚህ አይነት ሰዎችን ሪከርድ አድርገህ ታስቀምጥና ነገ እኔ አላልኩም ሲሉ ይሄ ምን አባሽ እናላልሽም ብለሽ ታሰሚያለሽ። በቃ ለምን ታማኝ አይደሉም። እኔ አሁን አምተሻል ካልከኝ ላይቭ ላይ አሜን ሰዎች አምቻለሁ። ጃፒ አባቴ ሙት አልዋሽም። ቲክቶከር አምተሻል ካልከኝ የተጣላሁት ሰው አምቻለሁ። በስልክ ከጓደኞች ጋር ታሚ ነበር አማለው የተጣላሁትን በደንብ እምት ነው የማደርገው። እኔ ራሴ እንዴት እንደዘገዘሽ ካንተ ጋር ከተጣላው
ቡርቴና እኔ ጓደኛ ሆነን ሁለታችንም አንተ ማንወድ ከሆነ አማለው አልዋሽም። ግን እኔ እንጨረግደው እናቴ ትሙት ፍትፍት አድርጌ ነው ማማው። ግን እኔ ያልተጣላው እኮ ማነው እንደዚህ እንዴት ብዬ ንገርክ? በጣም ያልተራራቁ እኮ አይ ተይው ምናምን ብዬ አልፈዋለሁ። የተጣላው ሰው ቅራው ይሄ መርዝ ይሄ አውሬ እያልኩኝ አብሬ አማለሁ። ስለ ራሴ ደግሞ አላወራም። ጃፒ እንዲህ ብታርደኝ በውስጥ ስለ ራሴ አላወራም፣ ስለ ጓደኛ አላወራም፣ ፍቅረኛ ብትላወራም አባት ቤተሰብ ሚስጥሬን አላወራም። እማወራው ግን ቲክቶክ ላይ አማለሁ። እንዲህ ብላኝ እንዲህ አሉ አለብኝ። አልዋሽም። እኔ በግልጽ አሁን ነገር አንድ ሰው መጥቶ አውጥቶ እንዲህ እኮ አምታለች እንትን አምቻለሁ ነው የምልህ። አምቻለሁ። ለምንድን ነው ያማሻት? ተጣላን፣ አንዋደድም፣ ተጣልተናል። ስለዚህ የምታረቋትኝ እናግራለሁ። ማርያም ተዛን ነው እናቴ ደግሞ ታቀነ ብናገረው አምቻለሁ። ለምን ጃፒ ለምን ዋሻለሁ? ግን እኔም የሚገርመኝ የኛ አያት የምትሆን ሴትዮ ለምንድን ነው ከኛ ጋር መታ የምታማው ነው? እድሜ እኮ ያስፈልገዋል፣ እኩያ ያስፈልገዋል። ሴትዮዋ ለራሱስ ጫፍ ላይ ነው ያለችው። ደም ግፊቷ ተነስቷል። አሁን የተከፈላቸው ብቻ እኮ ነው እያለቀለቁላት ያሉ አይተሻል። እኔ እግዚአብሔርን እኔ በእውነት እኔ ጠይቀዋለሁ ብዬ ዮኒ ማኛ እንደ አራዳ ልጅ ከእሱ ጋር ወራ ነበር። የምን አባቱ ዮኒ ማኛ ነው? ዮኒ መጋኛ የምን አባቱ ማኛ ነው? ድሮ ቀርቷል ጃፒ። ድሮ በእንደዚህ ባልወረደበት ሰዓት ዮኒ ማኛ ይባል። አሁን ፓስተር ቆለጦ ስፈልግ ቴቴ ስፈልግ ሽንፍላ ስፈልግ የጭንቅላት ሰርጀሪ እንደፈለግኩ ነው የምለው። ገባት? አሁን ማንም የሚያከብረውን ቦታ የሚሰጠው የለም። ሀክ ተብሎ ተተፍቷል። እንደታኘከ ጨርቅ ነው የተተፋው። ማንም ድሮ እንደው ትንሽ ክብር ነበረው። ትንሹን ትልቁም ትንሽ ያከብረዋል። ማንም ነው የሚጫወትበት። አለቀ። ምን መሰለሽ እኔ ከእሱ ጋር እንደ ፋሚሊ ሁላችሁም ጋር ጓደኛ ይገባኛል። ግን ያው በእኔ ቤት ስለሆነ ነው ጃፒ። ግን እና እኔ እሱ ጋር ሄጄ አወራው ነበረ። በጣም የገረመኝ አውቶማቲክ የሆነ ነገር ሳቢ በልቶ ምን ይሁን አያላቅም ጃፒተው ምናምን ብሎ ተቀየረብኝና ከዛ ከእንትና ጋር ስለተጣላ እዚህ ቤት አትገባም ብሎ ያኛውን ከኔ ጋር የጣላውን ደግሞ አስገባ። አሃ አልኩኝ። ምን መሰለህ በደጋፊ ነው በደጋፊ አሁን አንተ ለምሳሌ መስሎት ነው እንዴ? እኔ እኮ ቤታ በየቀኑ ብመጣ ደጋፊ ከየልጃፒ አሁን አንተ ሁሌ ላይቭ ላይ የምትመጣ ሰው አይደለም። ይሄን ያክል ጀኔ ላይ ኖር ይችላል። ሁሌ ላይቭ የምትገባ ሰው አይደለም። ጌም የምትጫወት ሰው አይደለም። ገባ? ብዙ ከሰው ጋር ላትገናኝ ትችላለህ። ለምሳሌ አየሩን ያጠናል። ትንሽ አንበሳም ትሆን አይቺም አንበሳ ሲሰጠው አላየሁኝም። እኔ ዛሬ እንኳን ሰድቦኝ ማለት ነው ጃፒ ስንት አንበሳና ስንት ዩኒቨርሲቲ ነው የወረደልኝ ወዳጆቼ። ማርያምን ቅድም ጌም ሲጫወት ሳርዬ ኬት እንደመጣች አላቃ አንበሳ ዩኒቨርሲቲ ሲያወርዱልኝ ነበረ። እሱ እንኳን ሰድቦኝ እሱ እንደዛ ወገቡ ሽጡን ገትሮ የተሳደበው እንኳን አንድ አንበሳ እንኳን አላገኝም። ተረዳኛ? አንድ አንበሳ እንኳን ነገ እንዳው እንዲህ ብዬ ከሰጡት ፑሽ ላርግለት እንጂ አንድ አንበሳ የሰጠው ሰው የለም። ወይ ሲቦጨቅለት ጃፒ እንደዛ የሚያደርግ ወይም ደግሞ ደጋፊ አየሩን ያይና ማለት አሁን አዶናይ በጣም ለማስተላለፍ ነው። ቤት አንድ ጊዜ መልእክት ለማስተላለፍ ነው። አየሩን አይቶ ነው አንተንም እንደዛ ያደረገ። ግን እኔ አንድ ነገር ልንገርህ፣ አንተ 200 ሰው ይዘህ ቁጭ ባልክበት ሰዓት እኔ ብቻ ነኝ የመጣሁት። እነ ጆከር እንዳትገባ እሱ ቤት እያሉኝ ማንም አባት ታዘኝም እያልኩ የመጣሁት እኔ ነኝ። እኔ ያነቀውክ ነው። ነገም እንደምትወድቅ አስበው። አሁን ላይ ግን ተቀይረ እዚች ጋር መጥተህ ኖ ጃፒ አትገባም ከጆከር ጋር ካልታረክ ትለኛለህ። አልታረቅም። እኔ የራሴ የሆነ ጸብ አለኝ። አንተ ግን ያስተላለፍከው መልእክት ግን ትክክል አይደለም ነው። እቺ ነገር እንድትሰማት ነው ምነግርህ። ደግሞ ይሰማል። የበላው ብር ሊያቀርህ ይችላል። የሰው ጀግና የለውም የጊዜ እንጂ ጊዜ ሰው ወደ ላይ ወደ ታችም ያደርጋል። እኔ ከፈለኩ በየቀኑ ከመጣው እዚህ ስራዬን አቁሜ በየቀኑ ብመጣ ስራ ባረገው ቲክታክን ማንም አችለኝም። ከኔ በላይ ተናጋሪ ልትሆን አትችልም። ከኔ በላይ አጀንዳ ፈጣሪ ልትሆን አትችልም ማንም። ስለዚህ ስላረከው ነገር ደግሞ አስብበት። አይ እና ጃፒ ቦታ ተስጣውን እሱ አላስገባ እሱ ልንገርህ በወደ መቀበል ነው የሚሄደው። ለምሳሌ የሆነ ሰው ከደገፈ ወይ ደግሞ የሆነ ሰው ትንሽ ካንተ በልጦ እንትን ካለው ተከታይ ምናምን ካለው ለዛ ሰው ነው የሚያጨበጭበው።
ማርያም እኔ ስላየሁ ነው። ከዚህ በፊት አዶናይ ወቅጦ ምንም ሳያደርገው ልጁን ወቅጦት ያላለው ነገር የለም። ከዛ በኋላ ዞር ብሎ ሳይ ደጋፊ እንዳለው ሳይ ምንም አባቱ እንደማያመጣ ሲያቅ ግልብጥ ብሎ አዶናይ ሆኖ ደጋፊ ሆነ። ገባክ? ትንሽ አሁን የሆነ ቦታ ካንተ ጋር የተጣላ ሰው ትንሽ ደጋፊ ካለው ወይ ደግሞ ያ ደጋፊዎቹ ምናምን ፑሽ ምናምን ብሎ ካሉ አንተ ለመጣለው ወይ አንተ ስላንተ ነው መጥፎ ነገር የሚያወራው። ማርያምን ነው ምልክ ጃፒ እንደዛ አይነት ባህሪ ነው ያለው። አውራ ስለኔ ማንም ሰው ሲያወራ ማለት ነው እኔ ደግሞ ማለት ነው ቤታ እውነት ነው የምልሽ አላፊ ነገር እኔ የሁሉንም ነገር ይዤ ቁጭ አልኩ ሰው ነኝ። ስለማንም ሰው እኔ ከአንቺ ጋር ብጣላም ከአንቺ ጋር ታውቂያለሽ ምን ያህል እንደሚሄድ ማንም ሰው ጠንቅቆ ያውቀኛል። ከማንም ሰው ጋር ስጣላ የሚሄድበትን መንገድ አስተካክዬ ነው የሚሄደው። ይምጣ ይሞክረኝ እኔ ማንም ሰው አይ ኖ የክፋቱ ክፋት እኮ አልኩ። ካሁን የሰው ካሁን የምንታረቅ መስሎት እኮ ነው የክፋቱ ክፋት። ካሁን እሷና ዲቦራ ሊታረቁ ነው ብሎ ለሀቢባ ሄዶ መጻፍ ጃፒ እንደው ምን ትለዋለህ እስኪ መቤቴ። ካሁን እኔና በቃ ዲቦራ ሊታረቁ ነው ብሎ ይሄ በቃ ጭንቅላቱ አይምሮ ተናውጦ ሀቢባ ጋር አንቺ ድራማ ልትሰሪ አይሳካልሽም፣ አታስታርቂም ምናምን ምቀኝነቷን ንገሪያትኝ ምከሪያት ምናምን እያለ ይጽፍላታል እየደረደረ ብታይ የክፋቱ ክፋት ጃፒ። ለሷ ለባለቤቷ ራሱ የማይጽፍላት ነገር የለም። እናቴ ትሙት እስኪ አልጻፍኩም ይበል የማይጽፍላት ነገር የለም። ሀቢባ ቆይ ከሷ ጋር አትሁኝ ተጣይ ከሷ ጋር አትሁኝ ተጣይ እያለ ሰው ሲያመኝ ነበር። ቤታ የሀቢባ ልጅ ዘግዝቀው ከሰደቡ ሰዎች ጋር ሆኖ ለእሷ ኮሜንት ሲጽፍላት እሷ የምትቀበለው ይመስለዋል። ልጆቿን እኮ ለጥፎ ሰድበዋል። ሀቢባ በጣም ስማርት ከላይ ጃፒ ሀቢባ ቤታ ልታስታርቃት ነው ምናምን ብለዋሉ ይጽፉለታ። ከላይ በኖ ነው ይወጣዋል። በሩ ከላይ በኖ ተደፍቶ ነው ይወጣው። እኔ ማርያም ነው እሱን እንዲህ ቅንዝር አድርጌ ለማንጨርጨር ማለት ነው ሰከንድ አይፈጅብኝም ለመታረቅ። እንደዛ አይደለም። እርቅ ማለት ሰው ከልቡ ሲታረቅ ነው ከውስጡ ፈልጎ ሲታረቅ እንጂ ለአንድ ሽንታም ታኝኮ ሀክቱ ተብሎ ለተተፋበት ከሶሻል ሚዲያ ላይ ውጣልን ለተባለ የሶሻል ሚዲያ የሶፋ ሟቂ ጥንዛታም ጭንቅላቱን የተቀደደ ሰውዬ ጋር ለሱ ብዬ እኔ የምታረቅበት አይደለም። ማንንም ለማናደድም ማንንም ለማስደሰትም ብዬ አይደለም። እኔ ልኬን አውቃለሁ፣ ቦታዬን አውቃለሁ። መድኃኒዓለም ልኬን አውቃለሁ፣ ቦታዬን አውቃለሁ። ማድረግ ከፈለኩኝ አድርጓለሁ። ማንም ሰው አያስቆመኝም። ህሊናዬ ከፈቀደ ደጋፊዎች አያስቆሙኝም፣ ወዳጆች አያስቆሙኝም፣ ጠላቶች አያስቆሙኝም። ካስፈለገኝ አድርጓለሁ። ግን ማንም ሰው ስላለኝ ብቻ ዘልዬ የማደርገው አይደለም። 3-4 ነው የማስበው። ገባክ ጃፒ? 3-4 ያስብበት። አሁን ላይ አንቺ አክተራቸው ነሽ፣ ለነዚህ ለትልልቆቹ ሰዎች አክተራቸው ነሽ። ስለዚህ እንደ ሌባው መሆን የለብሽም ጃፒ። እኔ አባቴ ከዝማ ቁጭ ብዬ እያሰብኩ ነው እኮ ስሚ ውልትጌ ቁጭ ብዬ አይምሮዬ ማለት ነው እያሰበ ማለት ነው። ክርስቶስን ነው የምልሽ። ድዴት ነው ያስለቀሰኝ። አይኑ አውቃለሁ። ቁጭ አሁን እኮ ዛሬ ስለኔ እኮ መወራት የሌለበት ቀን ነበር አልኩኝ። ማርያም ቁጭ ብዬ ለራሴ ማለት ነው ቅድም ከእነንትና ጋር እያወሩን ሀቢባ ቁጭ ብዬ እያሰብ እንዴ ስለኔ እኮ መወራት የሌለበት ቀን ነው እኮ ይሄ እኮ የኔ ቀን አይደለም። ያልፋል እኮ ዛሬ አልፎ እኮ ነገ አለ ከነገ ወዲያ አለ አይደለ ጃፒ? አስተያየት መስጠት ይቻላል። እንዴት አያችሁ ብለህ ደግሞ አስተያየት ትሰጣለህ። በዛሬው ቀን በፍጥነት ስለኔ ሲወራ ምን ያህል እድለኛ ነኝ ያልኩት አባቴ ይሙት ምን ያህል እድለኛ ነኝ ጋይስ። ሌላ አጀንዳ እኔ አንድ ነገር ልንገርሽ መልእክት የአማራ ታጋዮች አሁን እነ ጆከር የአማራ ታጋይ ናቸው። እንትን ወጥቷል። ከዚህ በኋላ አንድ አጀንዳ እንዳታነሱ ሚዲያ ላይ የአማራ ህዝብ መንገድ ዘግቷል ብለው ማስታወቂያ ሰርተዋል። እዚህ ጋር ግን አጀንዳ ይዘው ቁጭ ብለዋል። እነ ቴቴን ሰብስበው እኮ ጆከር ደዛ ካለ ቴቴ ዲያስቆብልኛ አጀንዳ እኮ እንዳይመጣ እንግዲህ እኔ አጀንዳ አላመጣሁም። እኔ ጀስት ገብቼ ነው ኖርማል የራሴን ህይወት የኖርኩት። እንግዲህ ግን አብረው ነበሩ ከነ ዮኒ ማኛ ጋር እነ ወንደሰን ምናምን ተሰብስበው ሌላ አጀንዳ እያወሩ ነበር። ስለዚህ አጀንዳቸው መቀየር አለበት። ማስታወቂያ ወጥቶ የለ አማራ ይህንን ነው ተብሏል አይደለ? ያንን ነገር ለምንድን ነው የማይከተሉት? ቤታም የራስሽን መንገድ ተከታይ። እኔ ዛሬ እንትኔ አካውንት የተመቶ ጃፒ እኔ አሁን የራስሽን መንገድ ተከታይ የምትለው ማን ጋር ደርሼ ነው? እኔ ጠዋት ከእንቅልፌ የተነሳው ጃፒ
ምግብ እየበላው ገባው። ሰዓቴ ነው፣ በሰዓቴ ነው። በኢትዮጵያ ከሁል ጊዜ የምገባበት ሰዓት ነው። ገባ 1 o'clock ላይ በአሜሪካ 1 o'clock ላይ ሁሌ የምገባበት ሰዓት ነው። ተነሳው። ሰሞኑን አልገባውም። ሚዲያዬ እንትን ብሏል፣ ተዳክሟል። ሚዲያዬ ማቋቋም አለብኝ። ገባ ሰው እዛ ጋር ሲያበስል እኔም ማብሰል አለብኝ። ይሄ ሚዲያዬ ነው። ተረዳኝ። ገባው በሰዓቴ ተጫወትኩኝ፣ ጣፈንታ አጫወትኩ ምናምን ቀለድኩኝ ምናምን። ከዛ በኋላ እንደውም ጃፒ መጥፎ ነገር ሲጽፉ ሊያሳስቱኝ ነው ብዬ ላይቡን ለቅቄ ወጣው። የሆነ አንዳንድ ነገር ሲጽፉ ጃፒ ይሄ ነገር ሌላ ነገር ሊያመጣ ነው ብዬ ላይቡን ለቅቄ ወጣው። ያለው ነገር ይሄ ነው በቃ። መብቴን እንኳን መጠቀም ያቃተኝ ለምን ትቀባለች? እንደዚህ ላይቭ ላይ ካገኘኋት ዲቦን እጠይቃታለሁ። ኖ እንዳትጠይቃት ነው መጠየቅ ሳይሆን ጀስት የራሴን መናገር ያለብኝ እናገራለሁ። በማርያም በቃ ይሄ ነገር ነው። እኔና እሷ ጋር ምንም መነሳት የሌለበት እሷን በመንገዷ እኔ ካነሳኋትኝ እሷ ለእኔ ምላሽ ካላት ወታት መልስ። እኔ እሷ ካነሳችኝ ለእሷ ቆንጆ ምላሽ አለኝ፣ አለቀ። ከዛ በተረፈ እሷን በመንገዷ እኔም በመንገዴ፣ ሁለታችን መነካካት የለብንም፣ መደራረስ የለብንም፣ ምንም መጠያየቅ የለብንም። ከዛ በተረፈ ግን እነዚህ ወጥተው የሚጫጩትኝ የማውቃቸው ጫጩት ናቸው፣ ረግጬያቸው የሄድኩ ናቸው። ይንጫጩ። እኔም ደግሞ ሰራዊቶቼን አሰልፌ አዋጅ አድርጌ እንቀጥላለን ነው የምላቸው። 1 ሚሊዮን ሰራዊት ነው ያለሽ እኮ። ያንቺ ሰራዊት ደግሞ ድሮን አለው አባዲ ከተታዋጅ ቅድማው ከተታዋጅ ትሳተፋላችሁ ብያለሁ። እነዚህና አሮጊትና ሽማግሌዎች ከተታዋጅ አድርገን ጋይስ 1 ሳምንት ሙሉ ከሄዱ እንቀጣቀጣታለን በከተታዋጅ። አለቀ። በተጠንቀቅ እየጠበቅን የተዘጋጀ ሰራዊት አለ ጃፒ። እንደውም እስከዛሬ ማለት ነው ማርያምን እኔ እስከዛሬ የኔ ልጆች ተሳደቡልኝ ሂዱልኝ ብዬ አላውቅም አይደለ? ዛሬ ግን ቤታ ከዛሬ ጀምሮ የክተት አዋጅ ተቀላቀላላችሁ። ሳምንት ሙሉ የክተት አዋጅ ነው። ማርያምን ካስፈለገ ቪዲዮ ሁሉ እሰራለሁ። የኔን ክተት አዋጅ በሳምንት የሚቀላቀላለ ወይ ብዬ ሁሉ ቪዲዮ እሰራለሁ። ያንቺ ሰራዊት ከባድ ነው፣ ከየትኛውም ሰራዊት የከበደ ነው ያንቺ። አለቀ። እሺ በዚህ አጋጣሚ ነገር ይልኝ እኔ እንትኔ ላይ ፕሮፋይሌ ላይ ሪፖርት አድርገው ፕሮፋይሌን እየነኩ ኮፒ ሊንክ አድርጉለት። እሺ በእግዚአብሔር ለጃ ለመሰለሽ እንዳልገባ እንዳላወራ ምናምን እንዳለ አድርገውብኛል። ቅድም ራሱ ቦታ እያስወረዱት ነበር ምናምን ብለው እየነገሩኝ ነበር። ጋይስ ለጃፒ በእግዚአብሔር ፕሮፋይሉ ላይ ግቡና፣ ከባድ ነገር አይደለም። ከላይ 3 ነጥብ አለች፣ እሱን ነክታችሁ ኮፒ ሊንክ አድርጉለት። በማለት በቃ ኮፒ ሊንክ አድርጉለት። ሌላ ምንም እና ይሄንን ጦር ነው የምቀላቀለው። ማርያምን ነው የምልህ እኔ ቆስዬ አልኩ። ዝንብ ቢወረኝ እነሱ የተኳለ የተዳረ ወንበር ላይ ቢቀመጡ 0-0 ነው። 0-0 ነው። ለምን እኔ አውቀዋለሁ። ልባችሁን ንጹህ አድርጉ። አባቴሙ ልባችሁን ንጹህ አድርጉ። መልካም አድርጉትኝ። ወዳጃችሁ ይመጣል። ሳይፈለግ እንደ ጎርፍ ነው የሚመጣው። እመቤቴን ተመልከቱትኝ። የኔ ደጋፊዎች ዛሬ ልትኮሩ ነው የሚገባችሁ። ልትኮሩ ነው የሚገባችሁ። ባልዋልኩበት ምንም ባላልኩበት ስለኔ ከተወራ ቲክቶኩ ሊነቃነቅ ነው የሚገባው። ማርያምን እኔን ከያዛችሁ ደግሞ የበለጠ ነው የሚደምቅላችሁ። ከተታዋጁን የሚቀላቀላለን ተጠባባቂ ነው። ከተታዋጁን በተጠባባቂነት ማለት ነው። ስማ ያስቀመጥኩት ጦር አለ እንዳትንቀሳቀሱ ያልኩኝ። ቀስ በቀስ ደግሞ ትንሽ አላችሁ ጋይስ። ከተተዋጅ ነው በሳምንት እነዚህን አሮጊትና ሽማግሌ እንቀጠቀጣለን። በዚህ አጋጣሚ ቤታ አንድ ነገር ልንገርሽ። በዚህ አጋጣሚ የኛ ማህበር አለ፣ እኔ ያለው ጅቦ አለ፣ ጋላለ። ይሄ አባል ለአንቺ ትልቅ የክብር ስጦታ ሊሰጥሽ ይፈልጋል። እንደውም በዚህ አጋጣሚ ይህንን አዋጅ ካነሳሽ የመጀመሪያ ፊት ቀደም ሆነን የምንዋጋው እኛ። ስንቅ የሚያቀብሉ አሉ። ስማ ስንቅ የሚያቀብሉ አሉ። ከስር በጦር በሲኒ በምናምን ጋይዝ ከተተዋጁ መቼስ መሳሪያ ይዘን አንካተትም። ግን ከኮመንት ላይ ውዶቼ በገቡበት ቤት ሁሉ ማጅራታቸው እያልን በተተዋቸው ኩሻርል ከዚህ በላይ መነካት አለ እንዴ? እቴቴ ተጀምሯል። ቀጣይ እንግዲህ ያየን እኮ አንዱን እኮ ፔንት አርጋችሁ። እኔ ግን ማርያምን ሰው እንዴት እንደሚያከሽፏቸው ግን ታውቃለህ ማለት ነው። ፔጃቸው ላይ ሄደው እሰይ እንኳን በቃ ቀጥል አድርገው ሲጽፉላቸው በየገዝቱ ሲያቃጥሏቸው የኔ ፎቶ ቲክቶክ እየተፖሰተ ሲያዩ እርር እኮ ነው የሚሉት። አሁን ባለፈው ሲናገረኝ ቻሌንጅ እናድርግ ብለው ቲክቶኩ እንዳለ የኔን ፎቶ ሲያስለቅ ታንቀው ሊሞቱ አፋቸውን ዝግት አደረጉ። እነሱም በእንደዚህ ነው እያቁለጨለጭክ ማስቀመጥ እንጂ ከነሱ ጋር ምን አሰዳደበኝ? ጃፒ ማርያምን ምን አሰዳደበኝ? ያ
አሁን እኮ ይህንን ነገር እኛም ከግሩፓችን ጋር እንመክርበትና ነገ መተን ሀሳባችንን እንሰጥሻለን። አሁን ተኝተዋል። በቃ ጃፒ ይመች። ጋይስ ኮፒ ሊንክ አድርጉለት። እሺ ፕሮፋይል ቤታ ይመች። ጃፒዬ እሺ፣ ፈጣን ደህና ደር። እሺ ጠዋት ጥሩምባ ልንፋ ወይስ ሌሊት ይሻለኛል? ቡርትዬ አይኔ ላይቱ አደከመኝ፣ መውጣት አለብኝ። ጋይስ አሁን ጥሩምባውን ልንፋ ወይንስ ነገ ጠዋት? ምን ተሻለ ጋይስ? እስኪ ንገሩኝ። አሁን ከሁል ጊዜ ቪዲዮ የምለቀው ከ2 ሰዓት በኋላ ነው። ጠዋት የክተት አዋጁን ጥሩምባ ልንፋ ወይንስ ማታ ይሻለኛል? ጠዋት ይነፋ። ጠዋት እያሉ ነው ቤተዬ። ወደ ጫወታሽ ወደ ድምቀትሽ መልስ እንዳትሰጪ፣ ግዘሽ እንዳታቃጥይ። ይሄ እያዋዛሽ በጫወታ የምትናገሪውን አርገስ ምትነካነካ አርገሽ ወደ ጌምሽ፣ ወደ ጫወታሽ፣ ወደ ጣፋንታሽ አድር። ኮመንታተር ከስር ጻፉላት። ኮይን ከዚህ ምርጥ የሆነ ሰው ልንገራ። ኮይን የሆነ ሰው ማለት ነው ስሚ የምናውቀው ሰው እኮ ነው ማለት ነው። የሆነ ሰው ይታረቃል ብሎ እኮ ነው ላይቭ ዝጉ ምናምን እየተባለ ነበር አሉ። እኔ እኮ መቤቴ ወፎቼ እንዴት እንደሚያደርሱልኝ። ከዛ የሆነ ሰው አሉ ተደፍቶ ላይቭ ይዘጋና ይምጡ ሲባል እርቅ ያለ መስሎት እኮ ነው ያ ሰው። ቀጠል ብለው አሉ ተደፍቶ አሉ ገስት ገባሉ። እኔ በኢየሱስ ክርስቶስ ተደፍቶ አሉ ገስት ገባሉ። በቃ ቻው ደናደሩ ምናምን ብሎ እኮ ተሰናብቶ ሄደ ሰው ነው እኮ አሉ። ከዛ በኋላ ገስት እናቴትም ተንደርድሮ አሉ ገስት ገባሉ። ቻው ብሎ የተሰናበተ ሰው እኮ ነው ሊታረቁ መስሎት እኮ ነው ተደፍቶ ገባሉ። ወይ ዘንድሮ እዳቴ ነክ ወይ እንዴት እንደሳኩኝ ማለት ነው። ወይ ዘንድሮ አይደለም ሌላ ነው ኮይን ታውቋለች አልኳትን ሰው ሌላ ነው ጋይስ፣ ሌላ ሰው ነው። እናንተ አልገባችሁም። ሌላ ሰው ነው። እግዚአብሔር እኔ እዚህ ወዬ ነው የሚነግረኝ። እና የሆነ ሰው በቃ ተንደርድሮ አሉ ገስት ገባሉ። ካሁን እንትን ብሎ በስመ አብ ወወልድ ወመንፈስ ቅዱስ ወይቼ ጉድ። ከአንድ ሳምንት በኋላ ሁሉም በየቦታው ነው የሚቀመጠው። ግን ትዝብት ነው ትርፉ። እንውጣውን ትዝብት ነው ትርፉ። ግን ቴንኪዩ ይሄን ያህል አቴንሽን ስለሰጣችሁኝ በጣም ነው የማመሰግነው። ቦታ ስለምትሰጡኝ በጣም ነው የማመሰግነው። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። ልደታችሁ ሲሆን፣ ሰርጋችሁ ሲሆን፣ ሞታችሁ ሲሆን፣ ለቅሶ ሲሆን፣ ጌም ሲሆን፣ ሁሉ ነገር ሲሆን ሁሌ ቶፕ ላይ ቤታ ብላችሁ በክፉም በደጉም ስለምታነሱኝ ሁሉ ጊዜም አጀንዳ ስለምታረጉኝ አመሰግናለሁ ጋይስ ቴንክ ዩ። እሺ እግዚአብሔር ያክብርልኝ። እሺ አመሰግናለሁ። ከተታዋጁ ዛሬ ጀምራለሁ። የቀጠሮ ጌም ተጫዋች እኔ አንድ አመት ይሙላኝ ጋይስ። አንድ አመት ሲሞላኝ እጫወታለሁ። አመት ካልሞላኝ እኔ ያስጠላኛል መጫወት የቀጠሮ ጌም። አመት ይሙላኝ። ሁሌ አመት ሲሞላኝ ነው የምጫወተው። እኔ ብት ያለሽ ቡርቴ አዎ ትክክል። ቤቱ ጋር ያይሻል። አመት ሲሞላኝ አመት አሁን 2 ወር ምናምን ይቀረኛል መሰለኝ። አንቺ እኮ ነሽ አመት የምትጠብቂው። በነገራችን ላይ ደርሷል እኮ አመት ይላሉ። አዎ እንትን ሰውንም ላለማስቸገር ምናምን እኮ ነው። አዎ 9 ወር ምናምን 10 ወር አይሆንሽም? ስንት ወር ይሆነኛል? እነሱ ናቸው የሚያውቁት። ጋይስ ጌም ከተጫወትኩ ስንት ወር ይሆነኛል? አዎ እኮ እኔም እኮ ለዛ ብዬ ነው አለምዬ፣ እኔ ፍቅር ጉናይት፣ እኔም እኮ ለዛ ነው እኮ ሰው ማሰልቸት ይሆንብኛል ብዬ እኮ ነው በየጊዜው መጫወት የማልወደው። 8 ማለት ነው እሱ። ምን ልደቴ ነው ጋይስ። 1 አመት ሊሆነኝ ነው። 1 አመት ከሞላኝ አጫውታለሁ። 1 አመት ካልሞላኝ አልጫወትም። በአመት አንዴ የቀጠሮ ጌም ችግር የለውም። ሰው ማሰልቸት ይሆናል። በ6 ወር አንዴ፣ በ3 ወር አንዴ ሰው ማሰልቸት ስለሚሆንብኝ በአመት አንዴ እዚህ ቲክቶክ ላይ ስላለን ገባሽ ጌትም ማለት እንጫወታለን። በአመት አንዴ እንጫወታለን። 11 ወሬ ነው አየሽ። 2 ወር ነው የሚቀረኝ ማለት በኢትዮጵያ እንደዛ ከሆነ እንጫወታለን። ጋይስ ትሄዳለን ከሱዳኔ ጋር ፈልገን
ያ ሪከርድ የተፖሰተው ላይ ሳሪ ናት እኮ ሱዳን ይፈልጉ ነው ያለችው። ሳሪ ናት ማናት እንደዚህ ያለችው? ሱዳን ይፈልጉ ምናምን ስትል ኮመንቱ ሄዱባት። ኦ ማይ ጋድ አይተሻል? ከሱዳኔ ጋር ተጫውቱ ምናምን ሰው ኮመንቱ ሳሪን ለጠለጧት ነው የምላችሁ። ወይ ያለ አንቺ በስማ እኔ ፍቅር እውነትሽ ነው። ቴንኪው ቤታዬ። አንቺ ግን በየቀኑ የቀጠረው ጌም ነው የኔ ፍቅር። ቴንኪው እኔ ለመልካም ስብናችሁ አመሰግናለሁ። አይገባኝም ግን ቴንኪው። እና ምን ታያለሽ? እኔ እኮ አላስተውለውም እኮ ምን አልሽኝ? እድሜ ለእናንተ እናንተ ስለምትወዱኝ ነው አውዲ እናንተ ስላላችሁልኝ። አሁን አንቺ ይኸውልሽ፣ አሁን አንቺ አንድ ቀን ተለውጠሽ አታውቂም። አንድ ቀን ተቀይረሽብኝ አታውቂም። ካወቅኩሽ ጀምሮ በወድቅም ብነሳም በትንሽ በትልቁም ሁሌ ያለሽ ሰው ነሽ። ገባሽ? ሁሌ ለኔ ብዙ ጊዜ ራሱ ገብተሽ ብዙ ቦታ ላይ ተከራከርሽልኝ ሰው ነሽ እና እኔ ለእናንተ ቃል የለኝም። ማርያምን እንዴ አንቺ እኮ ስከፋሽ የሚከፋ ስታለቅሽ መቤትን ነው የምልሽ። እኔማ አንዳንዴ ይህን ቲክቶክ ዘግቼ ልጥፋ እላለሁ። በቃ ብግን የሆነ ድብን የሚያደርግሽ ነገር የለም። እንደዛ መቤትን ነው ራሱ ያ ብዙ ልጆች ተናደዱብኝ። ለምን ነው እንደዚህ? እሱን በጣም አጥፍተሻል። እንደው ይሄ የልህ ጉዳይ ገባሽ? እንትን ነው ላስት ታይምም እኮ ተናድጄ እኮ አልቅሻለሁ እኮ እኔ ስናደድ እንደዛ ነው በቃ። ፊቴ ደግሞ ሰዎች ማለት ነው ቆይ ቤታ ተይ ምናምን ካሉሽ ይብሳላ እሱ ብዬ እኮ አይደለም። ወይኔ ፍቅሮቼ እንዴት ብዬ ላስረዳቸው? አሁን አልፏል በቃ ተውት፣ መደጋገም ይሆናል።